አማራ ክልል ውስጥ የሚገኘው የህዝብ ግንኙነት አመራርና ሰራተኞችን ባለሙያዎችን አማራ ብረታ ብረት ኢንዱስትሪ አምርቶ ለገበያ ያቀረባቸውን አነስተኛና መለስተኛ ፋብሪካዎችን ለማስተዋወቅ እና የመንግስት ተቋማት ላይ የገበያ ዕድልና ትስስር እንዲፈጠርለት ለማሳየት የተመረቱ ምርቶችን ለማስጎብኘት ታስቦ የተዘጋጀ ፕሮግራም ነው። አማራ ብረታ ብረት ኢንዱስትሪ ውስጥ በውስጡ 6 የተለያዩ ኢንዱስትሪዎች ናቸው ያሉ። የማቅለጫ ኢንዱስትሪ፣ የማሽነሪ ፋብሪኬሽን፣ ኮምቦልቻ ላይ የእርሻ መሳሪያዎችና ባህር ዳር የትራንስፎርመር ፋብሪካ አለን። ይህ ድርጅት ሲቋቋም እንግዲህ በዋናነት ያግዛል ተብሎ የሚታሰበው የመንግስትን ችግሮች ወይም ክፍተቶችን ይሞላል ተብሎ ነው የሚታሰበው። በተለይ አርሶ አደሩን የስራ ጫና ሊቀንሱ የሚችሉ በርካታ የሆኑ ማሽኖችን ያመርታል። በተለይም ደግሞ የመኖ ማቀነባበሪያ የአሲዳማ አፈርን ትሪት ሊያደርግ ወይም ሊያክም የሚችል የላይምስቶን ፋብሪካ ያመርታል። እንዳየነው የእጅ ትራክተሮችን፣ ትልልቅ ትንሽ አነስተኛ ትራክተሮችን፣ የመኖ ማቀነባበሪያ ማሽን እንዲሁም ደግሞ ጄኔሬተሮችን የግብርና ግብዓት የሚሆኑ በአጠቃላይ ለግብርና ግብዓት የሚሆኑ ነገሮች በሙሉ እዚሁ እንደሚመረቱ አላቅም ነበርና እጅግ በጣም ወሳኝ ተቋም ነው የሚል አስተያየት ነው ያለኝ። ይሄ ኢንዱስትሪ በጣም ትልቅ ስራ እየሰራ ያለ እንደሆነ ነው መመልከት የቻልኩት። ለምሳሌ የግብርና መዋቅራዊ ሽግግሩን ከማረጋገጥ አንጻር የጎላ ሚና ያለው መሆኑን አይቻለሁ። መለስተኛ የሆኑ ትራክተሮችን በማምረት ሂደት ላይ እንዳሉ አይተናል። እስካሁን ድረስ ያለውን በበሬ የሚታረስን እርሻ ወደ ዘመናዊ እርሻ ወደ ሜካናይዜሽን ለመቀየር ትልቅ አስተዋጽኦ የሚያበረክት እንደሆነ ማየት ይቻላል። የብረታ ብረት ኢንዱስትሪ ሳየው የኢትዮጵያን ብልጽግና ለማረጋገጥ የግብርናን ትራንስፎርሜሽን እና የገጠር ትራንስፎርሜሽን ለኢንዱስትሪ ሽግግሩ ዋነኛ መሰረት አድርጎ ወደ ኢንዱስትሪ የምናደርገውን መዋቅራዊ ሽግግር እውን ለማድረግ ጥሩ የሆነ የኢንዱስትሪ መሰረት ያለን መሆኑን የሚያሳይ ነው። ይሄ የእንስሳት መኖ ማቀነባበሪያ ፋብሪካ እስካሁን ድረስ በአብዛኛው ከውጭ ሲመጣ የነበረ ነው። ስለዚህ ይሄ የመኖ ማቀነባበሪያ ፋብሪካ በተለያዩ ቦታዎች ላይ ከፍተኛ ፍላጎት አለው። ከዲዛይን ጀምሮ እዚህ የተመረተ በመሆኑ የውጭ ምንዛሪን ተኪ ምርት ነው ልንለው እንችላለን። እንደዚሁም ደግሞ የስማርት ፖል፣ የዲሽከቨር እና የወኪንግ ትራክተር እንዲሁም የመስኖ ውሃ ፓምፖችን በውስጥ አቅም እያመረት እነዚህን ከውጭ መጡ የነበሩ የግብርና መሳሪያዎችን በማስቀረት እዚሁ የውጭ ምንዛሬን እያዳነ ያለ ፋብሪካ ነው። ፋብሪካ ነው መልሶ የሚያመርት ፋብሪካ ያመርታል፣ መልሶ አርሶ አደሩ ላይ ይደርሳል። በዚያው ልክ ይጠቀማሉ። በከተማውም ዘንድ አሁን የምታዩት ኢምፖርትን ሊያስቀር የሚችል ከውጭ ሊገቡ የሚችሉ ትላልቅ በዶላር ደረጃ ከፍተኛ ዋጋ ሊያወጡ የሚችሉ ለአገራችን እንዲመረት እኛ ዘንዳ ተመርቶ ተግባር ላይ እንዲውል ተደርጓል። ለምሳሌ ስማርት ፖል ከቻይና ነው ቀደም ብሎ የመጣ በቀጥታ ኢሚቴት በማድረግ እኛው ሰርተ ነው። አሁን ከተማ ላይ ያሉ ስማርት ፖሎች በአማራ ብረታ ብረት አብዛኞቹ የተመረጡት ናቸው። ገጠሩን ኮሪደር ልማትን መሰረት አድርጎ ለሚሰሩ ስራዎች ትልቁን ግብዓት የሚወስደው የኛ ነው። በአሁኑ ሰዓት እነዚህ ፕሮቶታይፕና ለገበያ ሳምፕል የሆኑ ምርቶችን እያመረትን ስለሆነ 600 ቋሚና እስከ 300 ጊዜያዊ ሰራተኞችን በተለያዩ ፕሮጀክቶች አቅፎ ቅጥር ፈጽሞ እያስተናገደ ነው ያለው። ወደ ሙሉ ኦፕሬሽን ሲገባ እስከ 3000 ሰራተኞችን ድረስ ማሰማራትና የስራ ዕድል መፍጠር ይችላል። 8 ዓመት ሆነኛል። 3 ዓመት በዲዛይን እና ቴክኖሎጂ ሰርቻለሁ። 2 ዓመት ደግሞ በምርት እቅድ ክትትል፣ በሶስተኛ ደረጃ ደግሞ በድሪል እና ቦሪንግ ማሽን ቡድን መሪ ሆኜ እየሰራሁ ይገኛለሁ። ከስራ አጥነት ወደ ስራ ቤተሰብን ከማስቸገር ወጥቻለሁ። ሲቀጥል ደግሞ ቤተሰብ መስርቼ ልጅ ወልጄ ቤተሰብ እየመራሁ እገኛለሁ። የሚከፈለው በቂ ደሞዝ አለ። ከዛ ላይ የቤተሰቦችን እያስተዳደርኩ እገኛለሁ። ጥሩ የስራ ዕድል ፈጥሮልኛል ማለት ነው። አዳዲስ ስራዎችን በየጊዜው ስለማገኝ ስራውን ሙያውን ስለምወደው በዚሁ ይሄን መቀጠል እፈልጋለሁ ማለት ነው። የኢንዱስትሪው ችግር ምንድነው? አምርቶ በማስ እና በከፍተኛ ሁኔታ ለገበያ ማቅረብ ነው። ስለዚህ ይሄ የመኖ ማቀነባበሪያ ፋብሪካ
ለገበያ እንዲያቀርብ የገበያ ትስስር አላገኘም። ተቋማት ይህንን ሀብት የኔ ነው፣ እዚህ የሚመረተው ልቅስ ከሌላው ይበልጣል፣ ይህንን ብጠቀም ይሻላል ብሎ ኮሚትመንቱን ባለመውሰድ የሌላውን የማማተር ሁኔታዎች አሉ። ኢኮኖሚውን ልናሳድገው የምንችለው የሀገርን ሀብት በሀገር በመጠቀም ነው። ይህንን ለማድረግ የሚችል የአመራር ኮሚትመንትን የአመራር ቁርጠኝነትን ይጠይቃል። ተቋሙን በማስተዋወቅ በኩል ላይ ሰፊ ስራ መሰራት አለበት። እኔ በልኩ አልተነገረለትም የሚል ሀሳብ ነው ያለኝ። የመንግስት የልማት ድርጅት ተቋም ነው። እኛም የቤት ስራ እንወስዳለን። ተቋሙን በማስተዋወቅ በኩል ላይ የመጣንበት ተቋም ጋር የማስተሳሰር ስራ በደንብ የማስተዋወቅ ስራ እንሰራለን። የገበያ ትስስር መፈጠር አለበት። ተቋሙ እያመረጣቸው ያላቸውን ምርቶች በአግባቡ ተገንዝቦ ተረድቶ የውጭ ምንዛሬንም የሚያድን መሆኑን ተገንዝቦ የገበያ ትስስር በመፍጠር በኩል የሚጎል ነገር ስላለ እንደ ችግር ስላነሱት እሱን ነገር መፍታት ያስፈልጋል። በየደረጃው ያለ አመራር የሀገር ውስጥ ምርትን በአግባቡ አይቶ በዚህ ኢንዱስትሪ የሚመረቱ ምርቶችን በመጠቀም በማስተዋወቅ እና የበለጠ እንዲያድጉ በማድረግ በኩል ከፍተኛ ስራ ይጠበቅብናል። ምርቱን ከተጠቃሚው ጋር በማገናኘት በኩል ክፍተት ያለበት ማሽንም ጭምር ማምረት የሚችል አቅም ያለው ስለሆነ ይሄንን በተገቢው መንገድ አምራቹንና ተጠቃሚውን በማገናኘትም ክፍተት እንዳለ ነው ያየነው እና ይሄ ተቋሙ የሚያመርታቸውን ምርቶች በጥራትም በመጠንም ቀላል የሚባል አይደለም እያመረተ ያለው። ግን ደግሞ በገበያ እጦት ደግሞ ገና ከወዲሁ የሚቸገር መሆኑን በተጨባጭ አይተናል። የህዝብ ግንኙነት ክፍላችን የሚዲያው ምርቱንና ተጠቃሚውን ማገናኘት ብቻ አይደለም፣ በኢንዱስትሪ መበልጸግና ኢንዱስትሪያላይዝ ማድረግ እንደምንችልም ጭምር ማሳያ ማረጋገጫችን ስለሆነ በተገቢው መንገድ ማሳየት እና ማስተዋወቅ ትልቅ ኃላፊነት ይዞ እንደሚሰራ እርግጠኛ ሆኖ መናገር ይቻላል። ከክልላችን ጸጥታ ሁኔታ አንጻር ህብረተሰቡ በደንብ አይኑን ገልጦ ማየት አለበት። ምን እየተሰራ ነው የሚለውን ነገር በደንብ የሚዳሰስ የሚጨበጡ ነገሮች፣ ተስፋ ሰጪ የሆኑ ስራዎች በሁሉም መስክ እየተሰሩ ስለሆነ እሱን ማየት መቻል አለብን የሚል ሀሳቤ ነው ያለኝና ማገዝ አይዟችሁ ሊባል ይገባል። ባህር ዳር በጣም ውብ ከተማ፣ የተለያዩ ልማቶች እየተከናወኑባት ያለች ከተማ፣ የኮሪደር ልማቱን እንኳን ወስደን ስንመለከት ነው አሁን በምናወራበት ጊዜ ያለ ምንም እንትን ኮሪደር ልማቱ እየተሰራ ነው ያለው። ከዚህ በፊት የተሰራውም እየታየ ነው ያለው። አሁንም በጎበኘንበት ወቅት ምንም አይነት ችግር የለም። ኢንዱስትሪዎችም በሰላማዊ መንገድ ስራዎቻቸውን እየሰሩ ነው ያሉበት ሁኔታ ነው ያለው። ልማት እየለማ ነው። ባህር ዳራችንም ሰላም ናት። ሁሉም ሰው እንዲያውም የተለያዩ ኢንቨስተሮችም መጥተው ኢንቨስት ቢያደርጉ በዚሁ አጋጣሚ እንደ አንድ ነዋሪ ኢንቫይት ላደርጋቸው ይችላል። ክልላችን የሰላም ሁኔታውም የተሻሻለ መምጣቱን የሚያሳይ ስለሆነ አምራች ዘርፎች፣ በልማት ዘርፍ የተሰማሩ አካላት በክልሉ በየትኛውም መንገድ መስራት ቢችሉና ቢነሳሱ ለራሳቸውም፣ ለአካባቢው ማህበረሰብ፣ ለክልሉም፣ ለሀገሪቱም እጅግ በጣም የሚጠቅም መሆኑን በዚህ አጋጣሚ ማሳየት እወዳለሁ።